ጣቢያው ዘዴ በቃ ለሆስፒታል እኮ ገንዘብ ያስፈልገናል ሲለኝ በቃ ጤና ጣቢያው ዘዴኝ አልኩት። ይህን ጤና ጣቢያ እዛ ጥያቄም ያበዙብሻል፣ ግድ ነው ሆስፒታል ከሆነ ግን ዴታ እንትን ይሉሻል መሄድ አለብሽ ሲለኝ አይ በቃ ገንዘብም የለ ጥያቄም አልፈልግም እንደለመደብኝ እዚሁ እንትን እላለሁ አልኩኝና የሚቆምልኝም ሰው ስለሌለኝ አልኩትኝና ጤና ጣቢያ ወሰደኝ። ዶክተሩ ገና ሲያየኝ የተፈጠረው ተረዳ። አንተ ዝም ብለህ ሂድ አልኩት። ልጁ ጣለኝና ጤና ጣቢያ በር ላይ ጣለኝና ሂድ አልኩት። ሰዎች አገዙኝ። የታለ ማን ነው ማያመጣሽ እንዴት ነው ምናምን ብሎ ዶክተሩ ተቆጣ ማለት ነው። ሲቆጣ በቃ ዶክተር አልኩት ምንም አይደል እባክህ በፈጣሪ ብቻ የተፈጠረውን አስተካክልልኝ፣ ከወረደ ልጁ አስተካክልኝ፣ ምንም አልፈልግም። ይሄማ ፖሊስ ማየት አለበት፣ እንዲህ መሆን አለበት፣ እንዲህ መሆን አለበት አለና ሊረዳኝ ሲሞክርበት እኔ ምንም አልፈልግም፣ አቅም የለኝም፣ ከቻልክ እንደውም የሆነ መርፌ ወጋኝ እንድሞት አልኩት። እንደዚህም አይሆንም እንዴት እንደዚህ ትያለሽ ምናምን ብሎ ተቆጣኝ ማለት ነው። ያለሁበትን ሁኔታ ስለማታውቅ ነው። ቤት ያሉት የ80 እና የ90 ዓመት አዛውንቶች ናቸው። አቅም የለኝም እኔ እነሱን ነው ቆሎ ሽጬ ማስተዳድረው ልብስ አጥቤ። ስለዚህ ማንም እህት ወንድም የለኝ፣ አባት እናት የለኝ። ማን ነው ይሄን ነገር የሚያስተካክልልኝ? በልቶ ማደር ብርቅ የሆነብኝ ሰው ነኝ፣ እኔ አልችልም አልኩት። እኔ አግዝሻለሁ ቢለኝ በፍጹም አልፈልግም አልኩት። ላግዝሽ ብሎ የነበር እውነትን ለመናገር ዶክተሩ ማለት ነው። ከዛ እንግዲህ አንቺ ካረዳሽ እኮ እኔ ምንም ብዬ ላደርግ አልችልም እና በይ እንግዲህ አለኝ። አገዘኝ። ከቻልክ ግደለኝ አልኩት። ግደለኝ፣ ምንም አላስብም፣ ማንም የሚወደኝ የለኝ፣ ቤተሰብ የለኝ አልኩት። ስለ እንዴት እንደዚህ ትያለሽ? አንቺን የመሰልሽ ልጅ ምናምን አለኝ። ዶክተር እባክህ እንደዚህ አትበለኝ አልኩት። አትበለኝ፣ እንደዚህ አልፈልግም፣ የሚፈልገኝ የለም፣ እኔ እናቴ አባቴም አይፈልጉኝም አልኩት። ከዛን እሺ በቃ አረጋጋኝ። እየሰጠኝን ሰጠኝ፣ መድኃኒት ሰጠኝ፣ መርፌ፣ ሁሉን ነገር አስተካከለኝ፣ አጸዳዳኝ። ረዳቷን ጠርቶ ልብስ ምናምን አምጪላት አለኝ። ገዝታ አመጡና ተደባረቡ። እግዚአብሔር ይስጣቸው። ባዳን አንዳንዴ ባዳ ይሻላል 10 ጊዜ ተባበሩኝ። ኧረ እናግዝሽ ቢሉኝ በፍጹም አልፈልግም አልኳቸው። ሲያይ ዶክተሩ ልጁ ምንም አልሆነም አለኝ። እዛን የባሰ ተናደድኩኝ። ለምን ተፈጠረ ይህ ልጅ እንደገና? ምንም አልሆነም አለኝ። አዎ ተብለሻሽቻለሁ፣ ምንም አልሆነም፣ ትንሽ ደም ፈሶሻል፣ አዎ ግን ምንም አልሆነም፣ ያው ማህፀንሽ ነው የተጎዳው ትንሽ ከእንትኑ አንጻር ምናምን አለኝ። ከዛን ተናደድኩ። አውዬ ለምን እሱ ቢወርድልኝ ይሻል ነበር ብዬ ተናደድኩ። ለምን በቃ አልችልማ። እዛ ሁኔታ ውስጥ አስተካከለኝ ዶክተሩ። ለ2 ቀን ራሱ እንትን እያለ አገዘኝ። እግዚአብሔር ይስጠው። ወደ ቤት ቀስ ብሎ መለሰኝ። እዛን ሲያይ እውነትም ያለንበት ሁኔታ ከባድ ነው። አሮጊቷም ምንም ሳልነግራት፣ አሳዳጊ እናቴ ምንም ሳልነግራት እንትን አልኩኝ። በቃ ምን ማድረግ አሰብኩ። ያቺ አንድ ቀን ያው እርግዝና እንደተፈጠረ የነገረችኝ ልጅ ብር ያስፈልገኛል አልኳት። እንደምንም ብያስወርደዋለሁ ልጅ ልጅ አልወርደውም አልኳት እንደገና። ከዛን ለምን እጅ ስራ አሰሪም ስትለኝ እሺ እሰራለሁ። በአንድ ቀን እጅ ስራ ለመድኩ ማለት ነው። አብዬ ብር ለማግኘት ያችን 50 ብር እንደምንም አግኝቼ ለማስወረድ ማለት ነው። ልክ እንደዛ እጅ ስራውን ሰርቼ ማለት ነው በ3 ቀን ውስጥ 50 ብር በሳምንት 50 ብር ታገኛለች ተባልኩ። እስከ ሳምንት ምንድን ነው የሚሆነው? 3 ወር ከ15 ቀን ይሆነኛል። በቃ 3 ወር ከ3 ሳምንት አካባቢ ቢሆነኝ ነው። በቃ ችግር የለውም ይወርዳል፣ 4 ወር ካልሞላው ብዬ አሰብኩኝ ማለት ነው። ከዛን ያንን ብር ተቀበልኩና 10 ብር ጎደለኝ። 10 ብር ጎደለኝ ደግሞ። ከዛን ሲጎለኝ በቃ የምታስወርደው ሴትዮ በቃ ውሰጂ ይሄን ተቀበይኝና ከ3 ቀን በኋላ አመጣልሻለሁ ስላት፣ ቆይ አንቺ ለምንድን ነው ለእናትሽ ማትነግሪያት? እናትሽ እኮ ናት እከሊት ምናምን አለችኝ። እምቢ ብላኝ እኮ ነው፣ አላምን ብላኝ እኮ ነው። እኔ እኮ እሷ እንትን ብትለኝ ኖሮ ችግር የለም ነበረ፣ ግን እኔ እነሱ አልጋ ላይ ሆኑ፣ እኔ እንዴት ነው ይህን ነገር የማደርገው ምናምን ስላት፣ አይ እኔ 10 ብር ጎሎት ብትሞችብኝ ለ10 ብር አልጠየቅም አልፈልግም ምናምን አለች። ኧረ 10 ብሩን ሰጥሻለሁ ተይ በቃ የሆነ ነገር አድርጌው ስላት፣ በፍጹም አለችና ቆይ ለማንኛውም መጣሁ አለችኝና
ወጣችና እናቴን ጠርታት መጣች ማለት ነው፣ ወላጅ እናቴን። ከዛን አፈር አባሽ ቢ ምን አባሽ ስታረጊ ነው ያደረግሽው? ቆንጆ ነሽ ሲሉሽ ዲቃላሽን ይዘሽ መጣሽ አይደል አንቺ የቡዳ ልጅ አለች። በቃ እንደፈራሁት ማለት ነው። እዛ ለእንጀራ አባቴ ነገረችው። አንድ ቀን የት ነሽ ያላሉኝ ዛሬ መጡና ለዱላው መጡ ማለት ነው። ማንም ኧረ እንዴት ነው በምን ሁኔታ ተፈጠረ የለም እስኪ ዱላ የእንጀራ አባቴ መጣ በዛኛው አለ። ፊቴ ወለወለኝ በዛ በንትን እጁ ቻልኩት። ሴትዮዋን ተናደድኩባት። እኔ እኮ አይፈልጉኝም ለምን ነገርሻቸው? የሚወርድብኝን ዱላ አውቀዋለሁ። ቤቱ ሄድኩ። ስትዘይን ያመጣሽው ቆንጆ ነው ስለተባልሽ ነው፣ ቆንጆ ነች ስለተባልሽ ነው አሉ። ወረዱብኝ፣ ተቀጠቀጥኩ። እሺ ቻልኩት። ከዛ እንደገና በያሁን አባትሽን ላስተዋውቅሽ በቃ አለችኝ ማለት ነው። ከዛን እሺ በቃ አባቴን አስተዋውቂኝ አልኳትኝ። በመሀል አሳዳጊ አባቴ ሞተዋል። አባቴን ጻፍኩኝ ደብዳቤ። ለካ እሷ አባቴን እንዳላቅ ትፈልግ ስለነበረ ነው ደህና ቦታ ራሱ ያልሰጠች ማለት ነው። ታሪካቸው የነሱ ብዙ ነው። አባቴ ጥፋተኛ አልነበረም። አባቴን ካገኘው በኋላ ሳቅ ማለት ነው። ከዛን አባቴ በደብዳቤ በላኩለት በሁለተኛው ቀን መጣ። ሲያይ እንደነገጠ ሆዴ ያስታውቃል ምናምን ሁኔታ ያው ኤግዛክትሊ ዋንትያን ነው የሚመስለው። ከዛን በዚህ እድሜሽ ምናምን አለ አባቴ። ደስ አለው። አንቺን አላሳደግኩም አሳድጋለሁ ችግር የለውም አለ። ተቀበለኝ አባቴ ሲቀበለኝ ደስ አለኝ። በቃ ገነት የገባው መሰለኝ። በቃ እንደገና ህይወት በቃ የተፈጠርኩ መሰለኝ አባቴ ደስ ሲለው ማለት ነው። ከዛ ጠየቅኳቸው ለምን አላሳደጋችሁኝ ምናምን ስል እናቴ ለካ ለአባቴ ሞታለች ብለዋለች። ጥቁር ለብሳ ሄዳ ማለት ነው። አባቴ የሚያውቀው እኔ በህይወት እንደሌለም፣ ለእኔ ደግሞ የምትለኝ ሌላ ነው። ጭራሽ እናትነቷንም አላመነችልኝም። እንግዲህ በጣም እየተመሳሰልን ማለት ነው። እያየኋት ፊቴ ወንድሞቼ እህቶቼ እያደጉ እያየሁኝ ነው የምትክደኝ። ለምንድን ነው የካድሽኝ ስላት እኔ ወይ ነው የሚለው ሲያየው እርግዝናዬን አንድ ፍሬ ልጅ ነኝ የፈንዳሻ ይገላግልሽ ከሱ ጋር ከሄድሻለች። ኧረ እባክሽ ለምን እንደዚህ ትያለሽ? ወድጄ ነው እንደሚሄደው ያለውን ሁኔታ ታውቂያለሽ። የሚያርሰኝ የለ አሮጊቷን ልንከባከብ ወይስ እኔ ራሴን እንትን ልበል? እኔ ብዙ ችግር አለብኝ ተይኝ ስላት ያፈንዳሻው ነው። እሺ ሄድኩኝ። ወሬ ደረሰ። ወሬ ሲደርስ በመውለድ ሐኪም ቤት ሲሄድ ሐኪም ቤት እዛ በጣም ከባድ ሁኔታ ተፈጠረ። ሳምንቱ ሙሉ መውለድ አልቻልኩም። አውይ አቅም አነሰኝ። የዛ ክፍለ ሀገርም ስለነበረ ሐኪሞቹም ችግሬን ሊያውቁልኝ አልቻሉም። ልክ ሳምንቱ ሙሉ ሳምንት አባቴ ተጨነቀ። ያ የእናቴ እርግማን ምናምን መሰለው ምናምን ነገር ተጨነቀ በቃ። ከዛን ጌታ ሆይ ምንድን ነው ብዬ በጣም በራሴ ተማረርኩኝ። ያውም ስንሄድ ሌላ ሆስፒታል ተባልኩኝ ሌሊት ላይ ማለት ነው። ስንሄድ እየሄድን እያለ በመኪና ሌሊት ነው ሽፍታ ያዘን እና በቃ ሊተኩሱብን ምናምን ሲሉ አባቴ ያለውን ገንዘብ በሙሉ ሰጥቷቸው ተመልሼ ከእንጀራ እናቴ ጋር ትንሽ አንዳንድ ችግሮች ሲመጡ ወደ አዲስ አበባ ተመለስኩ። አባቴ ያስጠነቀቀኝ ከዚህ በኋላ ግን ይሄንን ታሪክ ለማንም አላወራውም ብዬ እስከዛን ሰዓት ድረስ አባቴ ስጠይቀኝ አይ በቃ ትንሽ